እግዚአብሔር እኔ ከደረስኩበት ዕድሜ ያድርሳችሁ። ከእኔ በበለጠ ደግሞ ይስጣችሁ። እግዚአብሔር አይከለክልም። ሁሉንም ቀና ልቦና እኔም በቀና ልቦና እስከ ዛሬ ቆይቻለሁ። ፈጣሪ ዕድሜም ጤናም ሁሉንም ሰጥቶኝ እስከ ዛሬ ደርሻለሁ። ሰው ሲሞት ያ የሞተ ሰው አይ ከማዕከላችን ተለየ ብለን ለጊዜው እናለቅሳለን። ለጊዜው ከጊዜ ብዛት በኋላ የለም። ዛሬ የተለቀሰው ለቅሶ ነገ የለም። ነገ ደግሞ ይረሳል። ሰውየው እየተረሳ እኛ ስንቱን ዘመዶቻችን ሁሉ ቀብረናል አይደል? ይረሳል። እኔ ደግሞ እቺን 80 ዓመት ከሞላው ለነገው ችግር የለኝም። በቃ መንገዱ ዝግጁ ነው። ሁሉም የምፈልገው ከእናንተ ለቅሶም አይደለም፣ ዘፈንም አይደለም፣ ምንም አይደለም። አሁን ያዜማችኋት ዜማ በተለይ ለጌታዬ ምን እናደርግለታለን? ምን ይደረግለታል? ገንዘብ አይበላም፣ ጉቦ አይቀበልም፣ አይመልሰንም። የእናንተ እንባ በሙሉ ይሄ ዶዛ ደርሶ አይመለስ፣ ምንም አያደርግም። ሰው በሕጉም በመሰረቱ መሞቱ መቀበሩ አይቀርም። የሁሉም ሰው የሁላችንም። ስለዚህ እኔ ስሞት ባካቸው ለቅሶ የሚባል ነገር አልፈልግም። ለቅሶ ምንድን ነው የሚሰራልኝ? እኔ የምፈልገው ለጌታዬ የምትሉልኝ እሱ ይሰማል። እኔ ደስ የሚለኝ ነገር ሁሉ ጌታን ማመስገኑ ነው። እችን ስሰማ ከእንቅልፍ እባንናለሁ። እንኳን በቁሜ እንደዚህ ሰምቼው ቀርቶ በእድሜ እንኳን ብሰማ በእውነት ይሰማኛል፣ በጣም ይሰማኛል። ስለዚህ ብሞትም ብነሳም ምን ብልም እኔ ለዚያን ቀን ብቻ ምንም አትበሉ፣ ባካችሁ አታልቅሱ። ማልቀስ አያስፈልግም። ጨርሻለሁ፣ ዕድሜዬን ጨርሻለሁ አይደለም እንዲ ያለው 80 ዓመት ከሞላ ምንም አያስፈልግም። ገና 50 ዓመት አለ። ቆይ የእሱን ነው እናንተ ነው የምሰማው እንጂ የእሱን ነው የምሰማው። ይመርቆበት እግዚአብሔር ይህንን እድል ከሰጠኝ ዘንዳ እናንተን ደግሞ ዕድሜም ጤናም ዋናው ጤና ጤንነት ዕድሜ ብቻ መጨመር አይደለም፣ ጤና ሆኖ እንደ ልብ መንቀሳቀስ መቻል። እግዚአብሔር ይህንን አይከልክላችሁ። እግዚአብሔር አሁንም ከእናንተ ጋር አይለይ። ቅዱስ ሚካኤል ትልቅ ነገር ለእኔ ትልቅ ነገር ነው። ለእናንተ እንዴት እንደምታዩት አላውቀውም እንጂ ከሕፃንነቴ ጀምሬ ያሳደገኝ ያስተማረኝ፣ ለዚህ ያበቃኝ፣ ለዚህ ሁሉ ያደረሰኝ ቅዱስ ሚካኤል ነው። የሚካኤልን ቤተክርስቲያን ሳገለግል የኖርኩ ሰው ነኝ። እዚህም መጥቼ ደግሞ ለሚካኤል እንጃ እንዴት እንደሆነ እንዴት እንደመጣሁ አላውቀውም። እንግዲህ እሳቸው ያውቁታል። እንዴት ብዬ እንደመጣሁ አላውቀውም። ብቻ ሆኛለሁ። እግዚአብሔር በዚያ አብቅቶኛልና እግዚአብሔር አሁንም እናንተንም እኔንም አቆይቶ ለዚህ ላደረሰ ለእግዚአብሔር ክብር ምስጋና ይግባው። ከዚህ በላይ የምለው ነገር የለኝም። በእውነት እግዚአብሔር ይስጣችሁ። አስባችሁ ለእኔ ምን ያደረጉት ነገር አለ? እዚህ ቤተክርስቲያን እንደናንተው በጥቂት የተሳለ ምን ያደረጉት ነገር እናንተ ግን አስባችሁ ምን ብላችሁ ሁላችሁ ይህንን ያደረጋችሁ እግዚአብሔር በረከቱን ሲሳዩን ዕድሜውን ይስጣችሁ። ሌላ የምለው ነገር የለኝም። አባታችን በዚህ ላይ